የአፍሪካ የሰማይ ላይ ንጉስ ድንበሩን እያሰፋ ነው። ከሰማይ ተሻግሮ መሬት ላይ ፋብሪካ። የኢትዮጵያ አየር መንገድ ትንግርት ማሰማቱን ቀጥሏል። ምንም እንኳን ከቅርብ ጊዜ ወዲህ በየጥጋ ጥጉ ህዝብ ያስመረሩ የዘር ፖለቲከኞችና ኃይሎች ስሙን የሚያጎድፍ ነገር ቢደጋግሙም አየር መንገዱ ግን በከፍታው ቀጥሎበታል። እናም አየር መንገዱ በአፍሪካ የማይታሰብ ነገር እያደረገ ነው። ክንፉን እንደ ወፍ የሚያጥፍ እጅግ አስገራሚ አውሮፕላን ማዘዙ ተሰምቷል። ይህ ብቻ አይደለም፣ ተቋሙ አውሮፕላን ማምረት ሊጀምር መሆኑም ተሰምቷል። ይህ ትውልድ ተሻጋሪ ስኬት ለኢትዮጵያና ለአፍሪካ ምን ትርጉም አለው? ስለ አየር መንገዱ አስገራሚ መረጃዎችን እናጋራቸዋለን። አብራችሁን ቆዩ። ኢትዮጵያ የአውሮፕላን ነገር ሀብላ የጀመረችው ከዛሬ 80 ዓመት በፊት ነው። የመጀመሪያ ኢትዮጵያ አውሮፕላን ንስር ተፈሪ የሚል ስያሜ ነበረው። ኢትዮጵያ አውሮፕላንን ከማስገባቷ በተጨማሪ አውሮፕላን መገጣጠሚያ ፋብሪካ ጭምር ከፍታ ነበር። የዛሬው ስኬት መሰረቱ ያኔ ነበር የተጣለው። ያኔ የጀመረው ጉዞ ዛሬ ላይ እንዳልማዝ እያበራ ይገኛል። የኢትዮጵያ አየር መንገድ አፍሪካ አየዋለሁ ብላ ያላሰበችውን ሁሉ እያሳያት ነው። አየር መንገዱ እጅግ ዘመናዊ የሆኑትን አዳዲስ የቦይንግና የኤርባስ ስሪት አውሮፕላኖችን በመግዛት የሚወዳደረው የለም። ይህ ሁሉ የሚያስገርም አይደለም። አየር መንገዱ በቅርብ በርካታ አውሮፕላኖች ከአምራቾች ቦይንግና ኤርባስ አዟል። ከኒህ ካዘዛቸው አውሮፕላኖች መካከል ደግሞ አንደኛዎቹ እጅግ በጣም ቅንጡ ሲሆኑ እስካሁን አየር መንገዱ ገዝቷቸው አያውቅም። እኒህ አውሮፕላኖች በረራቸውን ጨርሰው መሬት ላይ ካረፉ በኋላ ክንፋቸውን እንደ ንስር ይሰበስባሉ ወይም ያጥፋሉ። ለመነሳት ሲዘጋጁ ደግሞ ያጠፉትን ክንፋቸውን መልሰው ይዘረጋሉ። እነዚህ አውሮፕላኖች ቦይንግ 777 9X የተባሉ ሲሆን በዓለም ታሪክ እስካሁን እንዲህ አይነት አውሮፕላኖች አልተመረቱም። እነዚህ አውሮፕላኖች የመጀመሪያዎቹ ብቻ ሳይሆኑ እጅግ በርካታ ቴክኖሎጂዎችን ያካተቱ፣ ደህንነታቸው እጅግ አስተማማኝና ምቹ ናቸው። እኒህ አውሮፕላኖች ነዳጅ ቆጣቢ፣ ያነሰ ድምፅ ብክለትና ሰፊ አካል ያላቸው እንዲሁም ረጅም ርቀት የሚበሩ ናቸው። የዋጋቸው ነገር መቼም አይነሳ። የቅንጡነታቸውን ያክል ዋጋቸውም የሚቀመስ አይደለም። እኒህ ክንፋቸውን የሚያጥፉት አውሮፕላኖች የአንዱ ዋጋ ብቻ $440 ሚሊዮን እንደሆነ ይነገራል። እነዚህ ክንፋቸውን የሚያጥፉ አውሮፕላኖች በአጭር ጊዜ ውስጥ አልቀው ለአየር መንገዱ የሚተላለፉ ሲሆን እስካሁን ታዘው በመሰራት ላይ ያሉት 8 አውሮፕላኖች ናቸው። የኢትዮጵያ አየር መንገድ የውሉን ዋጋ ከ3.5 ቢሊዮን በላይ ይከፍላል። አየር መንገዱ በቀጣይ እስከ 20 የሚደርሱ ክንፋቸውን ማጠፍ የሚችሉ አውሮፕላኖችን የመግዛት ስምምነት ተፈራርሟል። በፈለገ ሰዓት እስከ 20 ተጨማሪ አውሮፕላኖችን መግዛት እንደሚችል አምራች ካምፓኒ አረጋግጧል። እነዚህ ክንፋቸውን ማጠፍ የሚችሉት አውሮፕላኖች የድሪም ላይነር አውሮፕላን ሞዴል መሰል ሆነው የተሰሩ ሲሆን በተሻለ መልኩ የዘመኑ ቴክኖሎጂዎች ተገጥመውላቸዋል። አውሮፕላኖቹ የተሰሩበት ካርበን ፋይበር የነዳጅ ወጫቸውን እስከ 10% እንዲቀንስ ያደርገዋል። የአውሮፕላን ነዳጅ ውድና ከፍተኛ ወጪ ያለው መሆኑ ይታወቃል። በእያንዳንዱ በረራ ላይ አየር መንገዱ ማውጣት የነበረበት የነዳጅ ወጪ በ10% ይቀንስለታል። አየር መንገዱ አውሮፕላኖችን እየገዛ መቀጠል እንደሌለበት በመወሰን የአውሮፕላን ፋብሪካው ወደ አዲስ አበባ እንዲመጣ እያስደረገ ነው። በፈረንጆቹ አቆጣጠር በ1935 አውሮፕላን መገጣጠም የሞከረችው ኢትዮጵያ ከብዙ አስርተ ዓመታት በኋላ የአውሮፕላን ክፍሎችን ለማምረት ከግዙፍ የአውሮፕላን አምራች ኩባንያ ከቦይንግ ጋር ስምምነት ላይ ተደርሷል። ስምምነቱን ያደረገው ደግሞ የኢትዮጵያ አየር መንገድ ነው። ይህን ተከትሎ የአውሮፕላን አምራች ኩባንያው ቦይንግ የአፍሪካ ዋና መስሪያ ቤቱን በኢትዮጵያ እንደሚያደርግ አረጋግጧል። አንድ አየር መንገድ ታላቅ የሚያደርጉት ግዙፍ አውሮፕላኖች መግዛቱ ብቻ አይደለም። ዋናው ከአገልግሎት አሰጣጡ ነው የሚጀምረው። ትኬቶችን ለደንበኞች በጥሩ ዋጋ መሸጥ የመጀመሪያው ነው።
ይህን ለማድረግ ደግሞ ቴክኖሎጂ ያስፈልጋል። ያ ማለት አውሮፕላኑ ምን ያህል ዘመናዊ ነው? ትኬቱን የሚቆርጥበት መንገድ ምን ያህል ዘመናዊስ ነው? አውሮፕላኑ ከመሳፈሩ በፊት ተርሚናል ውስጥ ያሉ ደንበኞች ግልጋሎት የሚሰጡት ምን ያህል ዘመናዊ ናቸው? ቀልጣፋ ናቸው ወይ የሚለውም ይታያል። አንድ አየር መንገድ የቴክኖሎጂ ስርዓቱ ዘመናዊ ካልሆነ ብቁ አየር መንገድ ሊሆን አይችልም። ሌላኛው አየር መንገድን የሚያጠነክረው የራሱ ጥገና ክፍል አለ ወይ የሚለው ነው። አየር መንገዱ በአፍሪካ ግዙፍ የአውሮፕላን ጥገና አለው። እንኳንና የራሱን ሌሎች የአፍሪካ ሀገራት አውሮፕላኖችንም ይጠግናል። የሳውዲ አውሮፕላኖች ሳይቀር ጥገና የሚደረግላቸው አዲስ አበባ በኢትዮጵያ አየር መንገድ ነው። በአውሮፕላን ስልጠና በኩልም ለኢትዮጵያን ብቻ ሳይሆን ለሌሎች ሀገራት በተለይም የአፍሪካ ሀገራት አብራሪዎችን በማሰልጠን ቀዳሚው ነው። አየር መንገዱ እንዲህ ስኬታማ እንዲሆን ከረዳው ሌላው ምክንያት መንግስት ጣልቃ እንዳይገቡበት ጠንክሮ መከላከሉ ነው። ይህም ቢሆን ግን የመንግስት ሹመኞች እጃቸውን ወደ ተቋሙ አልሰደዱም ሊባል አይችልም። አየር መንገዱ በዚህ ግስጋሴው ሲቀጥል የአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ብቻውን በቂ አይሆንም። እናም ይህን ችግር ለመቅረፍ እጅግ ግዙፍ አውሮፕላን ማረፊያ በቢሾፍቱ ደብረ ዘይት እያስገነባ ይገኛል። ይህ ግንባታ ከአዲስ አበባ በ35 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የኤርፖርት ከተማ ወይንም ኤርፖርት ሲቲ በሚባለው ደረጃ ያለ ግዙፍ ግንባታ ነው። አውሮፕላን ማረፊያው በአፍሪካ በአይነቱም በግዝፈቱም እጅግ ትልቁ ነው። የሚገነባው አየር ማረፊያ ብቻ ሳይሆን ከተማ ጭምርም ነው። ከተማው በዓለም አቀፍ ደረጃ ስታንዳርዱን የጠበቀና ለመንገደኞች የሚሆን ምቹ ሆቴሎችን ያካተተ ነው። ከአዲስ አበባ ጋር በፍጥነት የሚያገናኙ እጅግ ፈጣን መንገዶችንም የያዘ ነው። ይህ ኤርፖርት $12.5 ወጪን የሚጠይቅና በ35 ኪሎ ሜትር ስኩዌር ስፋት ባለው የተንጣለለ ቦታ ላይ የሚያርፍ ነው። የቦሌ ዓለም አቀፍ ኤርፖርት ወደ 3 ጊዜያት ያህል ተከታታይ የማስፋፊያ ስራዎችን ካከናወነ በኋላ ለተጨማሪ ግዙፍ ኤርፖርት ግንባታ የሚሆን ቦታውን ሙሉ በሙሉ አጠናቋል። ለዚህም የግድ አዲስ አየር ማረፊያ ያስፈልጓል። በአሁኑ ሰዓት ይህን ግዙፍ ኤርፖርት ለመገንባት 12.5 ቢሊዮን የአሜሪካን ዶላር የሚያስፈልግ መሆኑን ታውቋል። ይህ እቅድ በእርግጥ ይፋ የሆነው ከዓመታት በፊት ጀምሮ የተለያዩ ኩባንያዎች በተለያየ በግንባታ ቦታ መርጠው ረገድ የየራሳቸውን ጥናት ካካሄዱ በኋላ ነው። ይህ ግዙፍ ዓለም አቀፍ ኤርፖርት በውስጥ ዘመናዊ ሆቴሎች፣ ከቀረጥ ነፃ የግብይት ስፍራና የካርጎ ሎጂስቲክ ማዕከል ይኖረዋል። ይህ እጅግ ስኬታማ አየር መንገድ ሲቋቋም በአሜሪካውያን እገዛ የተቋቋመ ነው። መጀመሪያ ሲያንቀሳቅሱት የነበረው አሜሪካውያን ናቸው። ነገር ግን ጃንሆይ እዚህ ላይ ታሪክ የማይረሳው ሥራ ሰርተዋል። ግርማዊ ቀዳማዊ ኃይለ ሥላሴ ወዳው ኢትዮጵያናይዜሽን የሚባል ፕሮግራም እንዲመሰረት አድርገው ኢትዮጵያን በሂደት እያንዳንዱን የሥራ ድርሻ ከአሜሪካውያን የሚረከቡበትን ሁኔታ እንዲመቻች በሰጡት አቅጣጫ መሠረት ኮሎኔል ስምረት መዳኔ የኢትዮጵያ አየር መንገድ የመጀመሪያው ዋና ሥራ አስኪያጅ፣ በዛን ጊዜ በአሁኑ አጠራር ደግሞ ዋና ሥራ አስፈጻሚ የምንለውን ቦታ በመያዝ ኢትዮጵያውያን እንዲመሩት እንዲያስተዳድሩት ሆነ። ከዛን ጊዜ ጀምሮ አየር መንገዱ መስመሩን ሳይስት እስከ ዛሬም ድረስ በድንቅ ጉዞ ቀጥሏል። አበቃን። መልካም ጊዜ ተመኘን።